ተመስገንን አባባ በፖሊስ ቁጥጥር ስር አዋለው። ለካሌብ የደረሰው ደብዳቤ በህይወቱ ላይ የሚያሰጋና የመጨረሻ ማስጠንቀቂያ እንደነበረም ለካሌብ ተላከለት በሳንቃ ቀዳዳ። ካሌብ ያንን ሲያነብ በግርምታ የተመለከተው አባባ አሁን ወደ ውሳኔው ሄደ። ምክንያቱም አንድ ልጄን ሲያሳጡኝ ዝም ብዬ ማየት የለብኝም በማለትም እሺ ችግር የለውም በማለት አባባ ይሄ ነገር በጣም እየበዛ ነው በማለትም እንግዲህ ካሌብ ግልፍተኝነቱን አባባ ላይ ሲያሳይ ምን የማደርገውን አውቃለሁ ቀጥረውና እዚህ ቤት ሲመጣ ከዛ በኋላ በፖሊስ ቁጥጥር ስር እንዲውል አደርገዋለሁ በማለትም ለካሌብ ነገረው። ተመስገንም ከኔ በላይ አዋቂና አሸናፊ የለም በማለትም ቀጥታ እነ ትሁት ቤት ሲሄድም እንግዲህ አባባ ፖሊሶቹን ጠርቶ የላከውን ደብዳቤም በማሳየት እጅ ከፍንጅ እንዲያዝ አድርጎ ትሁቴም ህይወቴን አበሰቃቅሎታል ሄድኩበት ለህይወት ያስፈራኛል በማለትም መስከራ ተጠርታ ምስክርነቷን አንጸባረቀች። በዚህን ሰዓት እንግዲህ ተመስገን እስከ መጨረሻው እስር ቤት ገባ። ሌላው የቲና እንግዲህ አስመሳይነት ይፋ ወጥቶ ተጋለጠ። ምክንያቱም አባባ እያንዳንዱን ነገር የሚያደርገው በጥንቃቄ ስለሆነ እቤት ውስጥ ካሜራ መቅጠሙን የምታውቀው ነገር ስለሌለ መዋሸቷንና ማስመሰሏን ቀጥላበት ነበረ። በሰዓቱ ግን ምንም አማራጭ ስለሌላት ዝም ብላ የምታረገውን ነገሮች በሙሉ ካሜራ መቀረጹን ስለማታውቅ አባባ ደግሞ ሁሉንም ነገር በካሜራ እየተከታተላት ይገኛል። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ይዘን መጥተናል ማለት ነው። ትሁት አሁን ላይ እየተጨናነቀች የምትገኘው በምን ምክንያት ነው? ያው ተመስገን ወደ ህይወቷ መጥቶ ህይወቷን ብስቁልቁል ስላደረገው በጭንቀት ላይ ብትገኝም ግን ደግሞ ምንም አማራጭ እንደሌላት ዛሬ ግን አባባ ሁሉንም ነገር በትህትና ስለሚያደርግም አሁን ላይ እሷ ነፃ ለመውጣት የሚያደርጋትን ነገሮችን በሙሉ አባባ እያደረገላት ይገኛል ማለት ነው። ካሌብ እሱን ጓደኛ መስሎ በመቅረብ ያለውን ሁኔታ እያንዳንዱ እንቅስቃሴውን እያወቀም ነበረ። ነገር ግን መጨረሻ ላይ ለምንድን ነው የሚከታተለኝ ለምን ጠይቀኝ እያለ ነበር። ካሌብ እንግዲህ ስለ ትሁት ጠይቀው ይች የምታፈቅራት ሴት ማነች? የት ነው ያለችው? ሲለው እዚህ አዲስ አበባ። ምን እዚሁ? አዎ። እና ምን ወሰንክ? እናማ ወደደችም ጠላችም የኔ ብቻ ናት። ስለዚህ ወደ ሀገራችን ይዣት እሄዳለሁ ሲልም ካሌብ እንዴ ያለ ፍላጎቷ አለው። አዎ ያለ ፍላጎቷ። እሷ ፈለገች አልፈለገች፣ ወደደችኝ አልወደደችኝ አይመለከተኝም፣ አያገባኝም። ነገር ግን ይዣት እሄዳለሁ። እሷ የኔና የኔ ብቻ ነው ናት አለው። በዚህን ሰዓት ካሌብ ደነገጠ። መለስ አለና ለምን ጠየከኝ አለው። አይ ምንም እንደው ዝም ብዬ ነው ሲልም ሲመልስለት እሺ በማለትም ሁሉንም ነገር አጠናቀቀ። አሁን ቲና እንግዲህ ለተመስገን ደወለችለት። እናም ይኸውልህ የሆነ ነገር ተፈጥሯል አለች። ምክንያቱም ትሁቴ ቲናን ስትንከባከብ ካሌብ አደነቃት። ትሁቴ አንቺ እኮ የተለየች ሴት ነሽ አላት። እንዴት? ይቺ ሴት እኮ ብዙ ግፍ አድርሳብሻለች፣ በአባባ ላይም እንደዛው። ግን ደግሞ አንቺ እሷን እንደዚህ ሆና ትንከባከቢያታለሽ አላት። ካሌብ እኛ ከእሷ ታልተሻል ታዲያ ምኑን ሰው ሆን? እሷ ያደረገችውን ነገር በሙሉ የምንበቀላት ከሆነ እኛ ሰዎች አይደለንም። ስለዚህ እያንዳንዱን ነገር በእርጋታ አስበን ማድረግ አለብን። እናም አሁን ላይ በጣም ከባዱ ችግር እሷን የምንጎዳ ከሆነ እኛም ከእሷ የባስ ጭራቅ ሆን ማለት ነው። ስለዚህ አለችው ያንቺን ልብ ሁሉም ሰዎች ቢታደሉት ምንኛ መታደል ነው። አንቺ እኮ የተለየች ሴት ነሽ፣ ልብሽ ንጹሕ፣ ለሰው ክፉ ማታስቢ አለና ብድግ ብሎ የትሁትን ጸጉር ማስተካከል ሲጀምር እንግዲህ ቲና ቀወጠችው በጩኸት። ከዛም ሁለቱም ደነገጡ። ያልተመቻን ነገር አለ መሰለኝ በማለትም
እንግዲህ ልታመቻቻት ተነሳይ። ከዛም ወደ ክችን ሄደች። ሮጠችና ቲና ለተመስገን ደወለች። በገዛ እጄ ወጥመድ ገባሁኝ፣ በገዛ እጄ ጭራሽ ላይ በማለትም ቀጥታ አሁን ላይ ለተመስገን ደውላ ካሊብና ተመስገን አንድ ጋ ቁጭ ብለው ነበር። እናም እዩልክ ችግር ተፈጥሯል፣ በዚህ በማይረባ ተልካሻ ምክንያት ነገሮችን ወይም እዛ ቤት መግባቴን ማቆም እንዳይመስልሽ ያንቺ አይደለሽ ያመጣሽው ሲላትም ትሁትን ጸጉሯን እያስተካከለላት እላይ ላይ ሪአክሽን እየሰሩ ነው ስትለው ታናደደ። አባባ ደግሞ ቲና ብቻዋን ክላሷ ገብታ ብዙ እያወራች ነበር። ቲና በገዛ እጅሽ እንደዚህ ተሰባብረሽ ትቀመጪ፣ ራስሽ ላይ በሰራሹ ወጥመድ ራስሽ ትገቢ፣ ይገርማል እያለ ብቻዋን ስታወራ አባባ ሁሉንም ነገር በካሜራ እያየ ስለነበረ አውቆ ሃሎ እያለ ስልክ እያወራ መስሎ በእሷ በርጋ ሲሄድ የወደቀች መስላ ታንሸራታ ቆጭ አለች። አባባ ግን እየሳቀ ነበር። ዛሬ ተበልቼ ነበር አልቆልሽ ነበር ቲና እያለች ራሷን መቆጣት ጀመረች። ነገር ግን ምንም ልታደርግ ስላልቻለች አሁን ላይ ያደረገች ያለችው ነገር ትክክል መስሎ ስለታያት ነው። እናም ተመስገንን አሁን ከዚህ በኋላ አማራጫችን ይሄ ነው፣ ሌላ አይደለም። አንተ እዚህ ቤት በተደጋጋሚ እንድትመጣ እኔ ምክንያት ሆነሃለሁ። እሷ በዛ ምክንያት እኔ ገንዘቤን፣ አንተ ደግሞ ሚስትህን ይዘህ ትሄዳለህ አለችው። እሱም እንዴት ስትያሰብሽው ይህንን ሀሳብሽን? ተንከሲስ ነሽ፣ ራስሽ ላይ ፈረድሽ ሲላትም አዎ ምን ታደርገዋለህ፣ የምትፈልገውን ነገር ለማግኘት ምንም መሆን ትችላለህ አለችው። እሱም እሺ በማለት ተስማማ። ነገር ግን በሰዓቱ አባባ ነገሮችን በሙሉ በትህትና እያስተዋለ ነበረ። በዛን ሰዓት አባባ ሲገባ ኢደንም መጣች። ኢደንና ትሁቴን ካሊብ ምን ሆናችኋል? ምንድን ነው? ተመስገን ጓደኛ ነው አላት። የምረህ ነው አለች። አዎ። ኢዱ ምን ሆነሽ ነው? እኔ እዚህ ቤት ከዚህ በኋላ አንተ ጓደኛ ከሆነ አልመጣም አለች። ካሊብ እባክህ ስትልም ትሁት ይውላችሁ ይህን ሰውዬ የምናሸንፈው በዚህ መንገድ ብቻ ነው፣ ሌላ ምንም ልናሸንፈው አንችልም፣ ጓደኛ አድርጌ ከመቅረብ ውጭ ሌላ አማራጭ የለኝም ሲላትም እንዴ ካሊብ አለች። ኢደን ምን ነው? እኔ መቼም ጨርሻለሁ። ትሁትና ኢደን ክችን ገብተው ምን ሆናችሁ ነው? አስበሽዋል? አንቺ በዚህ እንዳልተስማማች ተስፋ አደርጋለሁ አለቻት ኢደን። ካሊብ እኮ እምቢ አለ። ምን አማራጭ አለኝ? ምን ላድርግ አለች። እኔ የለሁበትም እዚህ ቤት አንድ ቀን ማደር አልችልም ብላ ወጣች። እንግዲህ አሁን ተመስገን እየተከታተላት ይገኛል። ለዳኒ ደወለላት። ለዳኒም የተፈጠረውን ነገር ስትነግረው እኔ ካሊብ ቦታ ብሆን ይህንን ነው የማረገው ኢዱዬ አላት። እንዴ ለምን? የምሬን ነው። ሰውየው ኃይለኛና ማንም የማይችለው ሊጋፈጠው የማይቻል ጠላት ነው። ይህን ጠላት ደግሞ በብልሃት ካልሆነ ምንም ማድረግ አይቻልም ሲላትም እሷም እሺ ለእናንተ የታያቸው ነገር ለእኔ አልታየኝም ብዬ ልለፋ አለችው። አዎ እንደነሽ ናፍቀሽኛል የኔ ቆንጆ አላት። እኔም ናፍቀኛል። በቅርቡ ሁሉን ነገር አስተካክዬ እመጣለሁ። ከዚህ በኋላ ቲና ተሰባብራለች። የእኛን ህይወት የመረበሽ አቅም የላትም። ስለዚህ ፍቅራችንን በግልጽ እናጣጥማለን አላት። እሷም እንደዛ ነው እሺ ስትለውም እሺ በቃ አይዞሽ ሲላትም እሺ ብሏት በጣም ተደሰተች። ሌላው እንግዲህ አሁን ላይ ቲና እያስመሰለች እያለች ነው። ግን አባባ ሁሉንም ነገር አውቆባታል። ምን ማድረግ እንዳለባት ግን አባባ ማወቁን አታውቅም። አትናገር፣ አትጋገር። አሁን በዚህ ሰዓት ቲና ወደፊት መቀጠል አለብሽ። የምትፈልጋቸውን ነገሮች በሙሉ ለማግኘት ወደኋላ ማለት የለብሽም በማለትም ከተመስገን ጋር እንግዲህ በጣም ስለተገባባች ሁሉን ነገር እሱ ጋር ሆና እሱ ትሁትን እንደ ታዛቢ ታስወጥቶ እንዲወስድ እሷ ደግሞ የአባቧን ንብረት በራሷ ስም ማድረግ እንደምትችል ነው የምታስበው። ነገር ግን አባባ ያቀደላትን እቅድ ከምንም አልቆጠረችውም፣ አላየችውም፣ አልሰማችውም። ሌላው እንግዲህ ካሊብ አሁን
ምን ማድረግ እንዳለበት ጠንቅቆ ያውቃል። ያኛው ደግሞ ካሌብ እንደሚያውቅ ቢጠራጠርም ግን ደግሞ ምንም አያመጣም በማለትም ራሱን እንደ ጀብዱነት በመቁጠር አሁን ወደፊት ምን ማድረግ እንዳለበት እያንዳንዱን እቅዱን ካሌብም እሱን እየቀረበው ሁለቱም ትልቅ ጦርነት ውስጥ መግባት እንዳለባቸው ተያይዘውታል። ነገር ግን ኤደን ከማንም ከምንም በላይ ተመስገንን እየፈራችው ትገኛለች። ኤደንን እየተከታተለ በሚያሳያት ከጃኬቱ ስር በታጠቀው ሽጉጥ እያስፈራራትና ራሷን በስቃቄ እንድትጨርስ እያደረገ ይገኛል። ትሁትም እንደዚሁ እኔ እኮ ካሁን የሆነ ነገር አደረገን እያልኩኝ በስጋት ልሞት ነው በማለትም ለአባባ ነገረችው። አንቺ መጨነቅ መስጋት የለብሽም፣ ካሌብ ማድረግ ያለበትን ነገር በሙሉ በደንብ ያውቃል አላት። ምክንያቱም አባባ ካሌብን አንተ ማድረግ ያለብህን ነገር ትሁቴን ልትጠብቃት ይገባል። ስለዚህ ጠብቃት ስል ደግሞ ራስህን ጉዳት ላይ ጥለህ ሳይሆን ራስህን በማይጎዳ መልኩ ህይወትህን የራስህ ማድረግ ትችላለህ በማለትም ስለነገረው አሁን ካሌብ ብቸኛ አማራጩ እሱን በደንብ እንደ ጓደኛ ቀርቦ መጠየቅ ነው። እናም አሁን ላይ በዚህ መልኩ እየመጣ ሁል ጊዜም እንዲጠይቃት ፍቀድልኝ በማለትም ካሌብን አስፈቀደው። ካሌብን ምንም ችግር የለውም እየመጣ ልጠይቃት ትችላለህ፣ በዚህ ሁኔታ ፍች የሚባል ነገር የማይሰራ ነው ሲልም አዎ እንደዚህ ሆና ፈጣሪ የፈቀደው ሆነ፣ ፍች የሚባለው ነገር የሚታሰብ አይደለም አለ። አሁን ለካሌብ አንድ ትልቅ አስደንጋጭ ዜና ደረሰው። ሳሎን ቁጭ ብለው ባሉበት ሰዓት ትሁቴን በቆመችበት አጋጣሚ በደብዳቤ የተጻፈ እንዲሁም ደግሞ በሳንቃ ቀዳዳ ስር ተላከለት። ካሌብ ለመውጣት ባሰበበት ሰዓት ከፊት ለፊቱ በጣም በሚያስደነግጥ ሁኔታ ምን አይነት ወረቀት ነበር የተለከለት። ያንን ወረቀት ሲያነበው የራሱን ህይወት የሚያሳጣና ምንም ጊዜ እንደማይኖረው እንዲሁም ደግሞ ትሁቴን ከሱ ቤት ይዞ እንደሚወጣ፣ ወንድ ከሆንክ ትፋለመኛለህ፣ ካልሆንክ ደግሞ አርፈህ ተቀመጥ፣ አልበለዛ ህይወትህን አሳጣሃለሁ የሚል ደብዳቤ ነበር። ይህን የሰማው አባባ ተመስገንን በፖሊስ ቁጥጥር ስር አዋለው። ቻናሉን ሰብስክራይብ ያደረጋችሁ